ለሰባተኛው ሀገራዊ ምርጫ ስኬታማነት በየፈርጁ አስተዋጽኦ ላበረከታችሁ በተለይ በሰላማዊና በስልጡን መንገድ በመወዳደር የሐሳብ አማራጭ ላቀረባችሁ ተፎካካሪ የፖለቲካ ፓርቲዎችና እጩዎች እና ግለሰቦች የመራጮች ትምህርት በመስጠትና በገለልተኛ ታዛቢነት የሂደቱን ተአማኒነት ለተከታተላችሁ የሲቪል ማህበራት ድርጅቶች ሂደቱን በቅርበት በመከታተልና ዓለም አቀፋዊ ምልከታችሁን በማጋራት አጋርነታችሁን ላሳያችሁ ለአፍሪካ ህብረት ለኢጋድና ለዲፕሎማቲክ ማህበረሰቡ አባላት ከፍ ያለ ምስጋናዬን ለማቅረብ እወዳለሁ። ለጸጥታ መዋቅር አባላት በከፍተኛ ዲሲፕሊንና ኃላፊነት የዜጎችን ደህንነትና ሰላማዊ ድባብ ስላስጠበቃችሁ ለኢትዮጵያ ብሔራዊ ምርጫ ቦርድና ፈጻሚዎች ሂደቱን በገለልተኝነትና በነጻነት ለመምራት ላሳያችሁት ሙያዊ ብቃትና ጽናት ለመገናኛ ብዙሃን የሐሳብ መድረኮችን በማመቻቸትና መረጃን ተደራሽ በማድረግ ለተጫወታችሁት ሚና እንዲሁም ለሃይማኖት ተቋማትና ማህበራዊ ስብስቦች የሰላምና የመቻቻል እሴቶችን በማስተማር ላደረጋችሁት አስተዋጽኦ ሁሉ የላቀ ምስጋናዬን አቀርባለሁ። የዚህ ስኬት ባለቤት የሆነው የኢትዮጵያ ሕዝብ እጅግ ከፍ ያለ ምስጋና ይገባዋል። የዲሞክራሲ እውነተኛ ትርጉም የሚገለጸው በተቋማት ጥንካሬ ብቻም ሳይሆን በዜጎች ንቁና በሳል ተሳትፎ በመሆኑ መራጩ ሕዝባችን የተለያዩ ፈተናዎችና ስጋቶችን በሰላማዊ ጨዋነት በመሻገር በረጅም ሰልፎች ውስጥ በሚደነቅ ትዕግስት ድምፁን ሰጥቷል። ይህ የሚያሳየው የኢትዮጵያ ሕዝብ ዛሬም ስልጡን ሕዝብ መሆኑን ነው። ስልጡን ሕዝብ ደግሞ የስልጣን ምንጭ የሕዝብ ድምፅ ብቻ መሆኑን በተግባር ያረጋገጠ የፖለቲካ ብስለትና ጸጋ የተቸረው ሕዝብ ነው። በዚህ ከፍ ያለ አግባብ የኢትዮጵያ ሕዝብ ምስጋና ብቻ ሳይሆን አድናቆትም ሊቸረው ይገባል። አባቶች፣ እናቶች፣ አረጋውያት፣ እህቶች፣ ወንድሞች፣ አርሶ አደሮች፣ ሰራተኞች፣ ስታ ኃይላት በሙሉ ወጣቶች ሁላችሁም በያላችሁበት ኢትዮጵያን ከፍ ስላደረጋችኋት ምስጋናዬ የላቀ ነው። ከምስጋናና ከእውቅና በተጨማሪ በዛሬው ዕለት የተሰባሰብነው ከምርጫው ሂደት ያገኘናቸውን ትምህርቶች መሰረት በማድረግ የዲሞክራሲ ባህልን የሰላማዊ የፖለቲካ ተሳትፎንና የሀገራችንን የጋራ የወደፊት ራዕይ ብሩህና ብርቱ ለማድረግ ነው። ከዚህ ጋር ተያይዞ በእናንተ ፈቃድ አንዳንድ ሀሳቦች ላይ አጽንኦት ለማድረግ ፈልጋለሁ። አንደኛው ይህ ሀገራዊ ምርጫ ሂደት የሚያመላክተን ታላቅ ቁም ነገር ቢኖር የሀገር ግንባታም ሆነ ፖለቲካ በደመ ነፍስና በስሜት ከቶውንም የማይመራ መሆኑ ኢሞሽን፣ ስሜት፣ ቪስራል ሪአክሽን አይደለም። የሀገር ፖለቲካ የሚመራው በጭምትነት፣ በአስተዋይነት፣ አርቆ በማሰብ ይህ ምርጫ ያሳየን ቢኖር እሱን ምርጫው ያጎላው ነገር ቢኖር የማሰብ አቅማችን እና ኢትዮጵያዊ ስክነትን ነው። የምርጫው ተሳትፎ ጉዟችን ከእውቀትና ከማስተዋል ጋር የተወዳጀ ከግጭትና ከጥፋት የተፋታ የተለያየ መሆኑን በተግባር አሳይቷል።
እየተዛተባቸው እየተተኮሰባቸው እየመረጡ አስመራጩንም ጠብቀው የዘለቁ እኒህ ኢትዮጵያውያን ምንኛ ትጉህና ብርቱ ናቸው። ዘላለም የኢትዮጵያ ታሪክ የምርጫ ታሪክ ሲጻፍ በቴሌቪዥን መስኮታችን ያየናቸው በአስቸጋሪ ሁኔታ ሆነው ድምፄን እሰጣለሁ ብለው የወጡ በታሪክ ማህደራችን ውስጥ ገናናዎች ይሆናሉ።